ቤት መቀየራችን ብዙ ሰው እንዲያውቅብኝ አልፈልግም። እሺ አባዬ፣ ችግር የለም። የሚደወልልኝ ስልክ ቼክ አድርጌ ነው ማነሳው። ግን ቆይ የጽጌረዳስ ጉዳይ እንዴ? ለእሷማ ቀድማ አሳውቃት እንጂ ያለ እሷ ምንም የሚሆን ነገር የለም። እሺ አባዬ እንዳል ይሻል። ጮክ ብለን ነው ላይ እያወራን ያለ ነው። በቃ ብቻችንን ምን በቦታ እንሂድ። እሺ ሁሉም ነገር ንገሪኝ። ተሸወድኩኝ ጽጌረዳ፣ ተታለልኩኝ። አልገባኝም። ቆየ ምን መሽወር ነው? ምንድን ነው የተፈጠረው? በገዛ እጄ ነው ልጄን የገደልኩት። ከሱ መጠንቀቅ ነበረብኝ። ይኸውልሽ አሁን ያጠገብሻለሁ። ምን እንደተፈጠረና ምን እንደሆነሽ በቃ ከመጀመሪያው ጀምረሽ ንገሪኝ። እኔ ለአንቺ መጥፎ ሰው ነበርኩ። በቃ እኔና አንቺ መሀል እንቅፋት አይሆኑም ማለት ነው አይደለም? አረ በፍጹም አይሆኑም። ቆይ ነብዩ፣ ለምንድን ነው ግን እንደዚህ አይነት ወሬ እያወራኸኝ ያለው? ነብዩን በስተመጨረሻ እናትና ልጅ እንዲጋለጡ አድርጓቸዋል። ታዲያ በጽጌረዳ እየመጣ ምንም ነገር መታገስ እንደማይፈልግና ሄቨንንም በበኩሏ ጽጌረዳን ይቅርታ እንድጠይቃትና እስከ ዛሬ ላደረጉባት ለእያንዳንዱ ነገር እሱ ይቅርታ ጠይቋት እንደነበረ እሷም ደግሞ መጠየቅ እንዳለባትና ቀጣይም በጽጌረዳ ላይ ተንኮልና ሴራ አደርጋለሁ ብትል ሲጣርጎ ሊገላት እንደሚችል እንዲሁም ደግሞ በጽጌረዳ በፍጹም መደራደር እንደማይፈልግ ለሄቨን ነግሯት ነበረ። ታዲያ ሄቨንም በዛ ሰዓት ነበር ተንኮልና ሴራዋን በመዘርጋት የግዴታ ጽጌረዳን በወጥመዴ ስር ማድረግ አለብኝ በማለት ታዲያ ጽጌረዳን በቁጥጥሯ ስር ለማድረግ ስትሞክር የነበረው እናም ነብዩ እንደተጫወተባትና እንዳረገዘች ታዲያ ያረገዘችው ልጅ ደግሞ እንዲወርድ እንዳደረገባትና ልጇን እንዳሳጣት እንዲሁም ደግሞ አሁን እሱ ምክንያት ልጇን እንዳጣሽና እየተሰቃየሽ እንደሆነ ያዞንባዋን እያነባሽ ነበረ እንግዲህ ለጽጌረዳ ስትነግራት የነበረ። ታዲያ ለጽጌረዳ እሷ የምጥለውን ነገር አሁን ላይ መጥላት እንዳለባትና ሲቀጥል ደግሞ ከጽጌረዳ ውጭ ማንም እንደሌላት እናም እስከዛሬ ላደረኩሽ ነገር ይቅርታ አድርግልኝ። እኔ ጥሩ ሰው አልነበርኩም ላንቺ። አንቺ እንደ እህት ሆነሽ ስትንከባከቢ እንደ እህትም መከታ ስትሆኚኝ፣ እኔ ግን ጠላትሽ ሆኜ ከጀርባሽ ስወጋሽ ነበረ በማለት እንደምትወዳት በማስመሰል ነገር ግን ከነብዩ እንድትርቅና ከኔ ጠላቶችም አንቺ ከኔ እኩል መሆን ይኖርብሻል በማለት ነብዩን እንዳታገኘውም ነው ጥረት ስታደርግ የነበረው። ነገር ግን ከዛ ቀድሞ እንግዲህ ነብዩ ለጽጌረዳ ደውሎላት ነበረ። ከባድ ነገሮች ተፈጥረዋል። ልነግርሽና የማወራሽ ብዙ ነገሮች አሉ። ስለዚህ የግዴታ ዛሬ መገናኘት ይኖርብናል በማለት ታዲያ ጽጌረዳን በሰዓቱ ከቤት መውጣት ስለማልችል ማታ መሻሽ ላይ ናና ከቤት ቀስ ብዬ ወጥቼ ላወራ እችላለሁ። እኔ ራሱ ብዙ ነገሮች የተፈጠሩ ነገር ስላለ የማወራ ብዙ ነገር አለይ በማለት ታዲያ እናቷ አስገድዳ ልድራት እንደሆነና ታዲያ በዚህ ማትስማማ ከሆነ እናቷም ራሷን ልታጠፋ እንደምትችልም እንደተነገራትም ጭምር እንግዲህ ለነብዩ እንደ ጓደኛም እንደ ፍቅረኛም ነው እንግዲህ አሁን ላይ የሚተያዩ ያሉት። ታዲያ ሁለቱም ፍቅር ላይ ስለወደቁ ይህን ነገር ደግሞ ለማበላሸትና እንዲሁም ደግሞ ነብዩ ከጽጌረዳ በፍጹም እንድትርቅና እንዲሁም ደግሞ በጽጌረዳ ላይ የምታደርገው ተንኮልና ክፋት እንድታቆም በነገራ ሰዓት ነው አሁን ላይ ታዲያ በወጥመዷ ስር በማስገባት እያንዳንዱን ነገር ስትናገር ደስ የሚለው ነገር ሁሉንም ነገር ዘርፌ ሰምታ ነበር። ዘርፌ በበኩሏ ልጇ ህይወቷን ልታጠፋ እንደምትችልም ተነግሯት ነበረ ከዚህ በፊት። ታዲያ ልጄ ምን ልታደርግ ትችላለች የሚለው ነገር እጅጉን ስላሳሰባትና ስላስጨነቃት እየተከታተላቸው ስለነበረ አሁን ላይ ታዲያ ሄቨን አርግዛ እንደነበረና ልጁንም እንዳስወረደች እንዲሁም ደግሞ ጽጌረዳ ልጇ ንጹህ ሴት እንደሆነችና የፍቅርተ ልጅ ግን ከማንም ወንድ ጋር ስትልከሰከስ እንዳረገዘችና እንዲሁም ደግሞ ልጇን መቅጣት ጽጌረዳም አባቷ ከሚሆን ሰው ጋር የግዴታ ቶሎ ማግባት አለባት ማለቷ ይሄ ክፋትና ተንኮል እንዲሁም ደግሞ የፍቅርተ ሴራ እንደሆነ አሁን ላይ ዘርፌ ሁሉንም ነገር አውቃለች። ታዲያ በዚህ ጉዳይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ጽጌረዳ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም ሄቨን ጽጌረዳን በቁጥጥር ስር ለማዋልና እንዲሁም ደግሞ ጽጌረዳና ነብዩን ለማለያየትም ታዲያውን ላይ የወር ግዴታዋ ስለመጣ አሁን ግን አርግዣለሁ ነብዩ ተጫወተብኝ፣ ነብዩ እሆንሻለሁ አፈቅርሻለሁ እያለ እኔም ደግሞ እሱ ይሆነ ያለ አይሆነም የሚለውን ነገር ማረጋገጥ ስለምፈልግ አብሬ ከሱ ጋር ጊዜ አሳልፌ ነበረ። እናም እንዳረገዝኩ ስነግረው እሱ ግን መድኃኒት አስጦ ልጄ እንዲወርድ አደረገ፣ ልጄን አሳጣኝ። እኔም ከዚህ በኋላ ምንም ነገር ስለሌለኝ መሞት አለብኝ በማለት እንግዲህ የአዞንባን እያነባሽ ሆን ብላ ጽጌረዳን ወጥመዷ ውስጥ ከታታለች ማለት ነው። ጽጌረዳ በሰዓቱ እንዴት የሚለው ነገር ግራ ገብቷታል ማለት ነብዩና እንዲሁም
እንዲሁም ደግሞ ሄቨን በምን ጉዳይ ተገናኝተው ማለት እንዴት ተቀራረቡ የሚለው ነገር በጣም ግራ አጋብቷታል። ምክንያቱም ደግሞ ከዚህ በፊት እንግዲህ ሄቨን ነብዩን ልትስመው ስትል ነብዩ ግን ወደዛ ገፍትሮ እንደጣላትና እንደማይፈልጋት እንዲሁም ደግሞ ከእሷ ጋር አይደለም ትዳር ግንኙነት ይቅርና ሊያያት ሁላ እንደማይፈልግ ለጓደኝነት ሁላ እንደማይፈልጋት ከዚህ ቀደም እንግዲህ በተደጋጋሚ ሲነግራትም ሲገፈትራትም እንግዲህ ጽጌረዳ አይታ ነበረ። ኢቨንም በሰዓቱ ታዲያ ነብዩ ሊስማት እንደነበረና እያስቸገራት እንደሆነ ለጽጌረዳ ስትነግራት ጽጌረዳ ሁሉንም ነገር አይታ ስለነበረ በሳቅ ነው ዝም ብላ ያለፈቻት። ማለት አይ እኔ እኮ ሁሉ ነገር አይቻለው እንዳትል ስለምትጮባትና እንዲሁም ደግሞ ስለምትቆጣት ያው የምትኖረው ከሰው ቤት እስከሆነ ድረስ ምንም ማለት አልፈለገሽም። አዎ ይሆናል ብላ ነው እንግዲህ ጸጥ ማለት የፈለገችው። እናም አሁን ላይ ጽጌረዳ በፍጹም ልታምራት አልቻለሽም። ነገር ግን ያዞን በወን ስታነባ እንዲሁም ደግሞ ሆስፒታል ውሰጂኝ ብላት እንግዲህ ከመሞቴ በፊት ሆስፒታል እንድትወስጂ ይፈልጋለሁ ብላት ሆስፒታል ከወሰደሻት በኋላ ግን ጽጌረዳ እንድትገባ አላደረገሽም። ምክንያቱም ያው የወር ግዴታዋ መጣ እንጂ ሄቨን አላረገዘችም። ግን ደግሞ አሁን ላይ ነብዩ እንደተጫወተባት እና ነብዩ አውሬና ጨካኝ ሰው እንደሆነ እንዲሁም ደግሞ አሁን ላይ ሄቨን የምትጠላውን ሰው ሁላ ጽጌረዳ መጥላት እንዳለባት ጽጌረዳ ልክ እንደ እህቷ እንደምታያት እንደምትወዳት እንደምሳሳላት እና እንዲሁም ደግሞ ምንም ቢጣሉ ምንም የተፈለገ ነገር ቢፈጠር አብረው እንዳደጉ እንደ እህታማቾች እንደሆኑ ነው እንግዲህ ሄቨን ስትነግራትና ስታሳምናት የነበረ። ጽጌረዳ ማብራት ስታለቅስ ማብራት ነበረ እንግዲህ ስታለቅስ የነበረው። ምክንያቱም ጽጌረዳ እንደምናውቀው የሰዎች ደስታ የሚያስደስታት የሰዎች እንባ ደግሞ እንባዋ ሆኖ የሚወርደው እውነት ለመናገር ጽጌረዳ ማለት የሰው ውሃ ልክ ናት ብዬ ነው ማስበው። ምክንያቱም እንግዲህ ሄቨን ያ ሁሉ ነገር አድርጋት ፍቅርተ በሰዓቱ እንግዲህ መታጠቢያ ቤት ልትገባ ስትል ነገር ግን መታጠቢያ ቤት ሄቨን ስለነበረች እንዲሁም ደግሞ ልብሷ ተበላሽቶ እያጠበሽላት ስለነበረ ጽጌረዳ ያን ነገር ገብታ እንዳታይና እንዲሁም ደግሞ ሄቨን እንዳትጋለጥ ሚስጥሯ እንዳይወጣ ለእናቷ እየደበቀሽላት ነበረ። ታዲያ በሰዓቱ እዛ መታጠቢያ ቤት መግባት እንደማትችልና የሆነ ጠረና መጥቶ በሩንም እንደዘጋችው ጭምር ሌላ ቦታ ሂዳ እንድትጠቀምም ነው በሰዓቱ ስትናገር የነበረችው። ታዲያ ሄቨን ብትሆን ይሄኔ ምን ልታደርግ ትችላላችሁ ብላችሁ ታስባላችሁ? ሄቨን እንደምናውቀው ለጽጌረዳ ከልጅነቷ ጀምሮ በጣም አውሬና ጨካኝ እንዲሁም ደግሞ ስታየት በጣም ደሞ እንደሚፈላ እናውቃለን። ነገር ግን አሁን ላይ ጽጌረዳን በጣም ነው የምወድሽ፣ ምንም ቢሆን እኮ ከልጅነታችን ጀምሮ ብንጣላም አብረን ያደግነው እኔና አንቺ መለያየት አንችልም። እናም አሁን ላይ ልብሷን እንግዲህ እያጠበሽላት እኔን እንዴት አልተጸየፍሽም እያለች እየተናገረሻት ነበረ። እውነት ለመናገር እንደዚህ አይነት ችግሮች ሲመጡ ሰውን አይጸየፍም። ነገር ግን እንደ ሄቨንና እንደ ፍቅርት አይነት ሰው ግን ጽጌረዳና ዘርፌን መከራቸውን በማብላት እንግዲህ ጎዳና ላይ እንዳነሷቸውና ሲቀጥል ደግሞ እስከ ቆሻሻቸው ሰብስበው እያኖሯቸው እንደሆነ በቃ የበታችነት ስሜት ስለተሰማቸው እነሱን እንደ ጥፍር ቆሻሻ እንኳን እየቆጠሯቸው አይደለም። ለዛ ነው ከፍ ዝቅ በማድረግ እንግዲህ እያመሰቃቀሏቸው ያለ። ታዲያ ጽጌረዳ በበኩሏ እናቴ እንደምትወደኝና እናቴ እንደምታስብልኝ ጥንቅቅ አድርጌ አውቃለሁ። ነገር ግን እናቴ ያልሆነ ውሳኔ እንድትወስንና እንዲሁም ደግሞ አሁን ላይ በእኔ ላይ እንዲፈረድብኝ እያደረግሽ ያለሽው አንቺ ነሽ። ስለዚህ እባክሽ አንቺን እለምንሻለሁ። ሴት ልጅ ያለሽ ሴት ልጅሽ ደግሞ ነገ ጠዋት ምን እንደሚያጋጥማትና ምን እንደምትሆን በፍጹም የምታውቂው ነገር የለም። ስለዚህ እባክሽ እኔ እናቴ እንድታሳምኝልኝ ይፈልጋለሁ። እኔ በፍጹም ይህን ትዳር መቀበል አልፈልግም፣ ማግባት አልፈልግም። እናቴ የምትፈልጋትን አይነት ልጅ መሆን እፈልጋለሁ። ትምህርቴ ውጤታማ ሆኜ እናቴን ማስደሰትና እናቴን መርዳት ስለምፈልግ እባክሽ ከዚህ ነገር እንድታወጪኝ እፈልጋለሁ ብትላትም አዝናለሁ ነው ያለች። አዝናለሁ እኔ ስለዚህ ጉዳይ ምንም አያገባኝም። በዛ ላይ ደግሞ ከጎዳና ላይ ስላነሳዋችሁ እኔን እንደዚህ እንድትመጻደቂና እንደዚህ እንድትናገሪኝ አልፈቅድልሽም። እንዲያው አሁን ላይ እኮ እኔን የቀረሽ መተሽ መደብደብ ብቻ ነው፣ እሱንም ነይና ደብድቢ እያለች እንግዲህ ጽጌረዳን እያሸማቀቀሻት ነበረ። እውነት ለመናገር ጽጌረዳ በጣም ነው ልቧ የተሰበረው። እናቷ ልትሰማትና ልትረዳት ፈቃደኛ አለመሆኗ ይበልጥ ደግሞ በጣም ያሳመማት ሄቨንንና የፍቅርተን ሀሳብና ፍላጎታቸውን ተቀብላ ማራመዷ ይበልጥ ደግሞ ጽጌረዳ እንዲጎዳትና እንዲሰብራት አድርጓታል። ታዲያው ላይ ጽጌረዳ በጣም ግራ ተጋብታለች። ምክንያቱም ትዳሩን የማትፈልገውና የማትቀበል ከሆነ እንግዲህ ፍቅርተ እናቷ ራሷን ልታጠፋ እንደምትችልና ጥቁር ልብስ ለብሳ መዘነጥ እንዳለባትም እንድትዘጋጅም ነግራታለች። በሌላ በኩል ደግሞ የማትፈልገው ህይወት ውስጥ ልትገባ ስለሆነ ይሄ ከባድ ጭንቀት ውስጥ ስለከታታት ታዲያ ሁሉንም ነገር ለነብዩ ስነግረው ለነብዩ ምናልባት መፍትሄ ሊያመጣልኝ ይችላል፣ ሲቀጥል ደግሞ
ደግሞ ምናልባትም እናቴን ቀስ አድርጎ ሊያወራልኝ ይችላል ብላ ነበር እንግዲህ በሰዓቱ ስታስብ የነበረ። ለዛም ነበረ ማታ የምነግርህ በጣም ብዙ ነገሮች አሉኝ፣ ብዙ ነገር ተፈጥሯል በማለት እንግዲህ ለነብዩ ስትነግረው የነበረ። እናም አሁን ላይ ታዲያ ይሄን ነገርም ቀድማ እንዳትናገርና እንዲሁም ደግሞ ከነብዩ ጋር እንዳትገናኝ ምን አድርጋለች ሄበን ተንኮልና ሴራዋን ዘርግታባታለች ማለት ነው። ምክንያቱም ከዛ ቀድሞ እንግዲህ ነብዩ ምን ብሏት ነበረ? በጽጌረዳ ላይ ሁለተኛ ተንኮልና ሴራ አስባለሁ ብትይ አስበሽም ባገኝ ወዮልሽ ብሎ እንግዲህ አስጠንቅቋት ነበረ። ታዲያ እሷ ግን በሰዓቱ ምንም አያመጣም፣ እንዲሁም ደግሞ ጽጌረዳና ነብዩን የግዴታ ማለያየት አለብኝ፣ ሁለቱ እንዳይገናኙ ላደርግ ይገባል በማለት ነበረ ነብዩ እንደተጫወተባትና እንዲሁም ደግሞ ልጇንም እንዳሳጣትም ጭምር እንግዲህ ነፍስ ማጥፋት ምን ያህል ወንጀል እንደሆነና እንዲሁም ደግሞ ነብዩ ምን አይነት አውሬና ጨካኝ ነው ብላ እንድታስብ ነው እንግዲህ ጽጌረዳ ስታደርጋት የነበረ። ነገር ግን ጽጌረዳ መታቀው ነብዩን በጣም የዋና ትሁት እንደሆነ ግን ደግሞ ከዛ በፊት እንግዲህ ጽጌረዳ ምንም ቢበድላትና ምንም ተንኮልና ክፋት ኖሮበት እንግዲህ ከሄቨን ጋር ተባብሮ ያን ነገር ቢያደርግባትም እሱ ግን ከተንኮልና ከክፋት አላየሽበትም ጽጌረዳ። ምክንያቱም ጽጌረዳ ቶሎ የሚመለስ ተናዳጅ ሰው እንደሆነ ግን ደግሞ ቶሎ እንደሚመለስና የዋ ሰው እንደሆነ ስላወቀሽና ስለተረዳሽ ነበረ እንግዲህ እኔ በአንተ ምንም አይነት ቂም አልያዝኩብህም። በእርግጥ በሰዓቱ ታናድደኝ ነበረ፣ ግን ደግሞ አሁን ምንም አይነት ቅሬታ እንደሌለባት እንግዲህ በተደጋጋሚ ነግራው ነበረ። ነገር ግን አሁን ላይ ሄቨን የሞላሻት ነገር ምንድን ነው? ነብዩ በጣም አውሬና ጨካኝ እንደሆነ በሴቶች ህይወት እንደሚቀልድና እንደሚጫወት እሷን ብቻ ሳይሆን ሌሎች በጣም ብዙ ሰዎችም እንደወደዳቸውና እንዳፈቀራቸው እየተናገረ ግን ደግሞ ህይወታቸውን እንደሚያመሰቃቀልባቸውና አረገዝም ብለው በሚነግሩት ሰዓትም እንደዚህ አይነት ውርጃዎችን እንደሚከሰትባቸው ነው እንግዲህ ለሄቨን ስትነግራት የነበረ። ደስ የሚለው ነገር ግን ዘርፌ ሁሉንም ነገር መስማቷ ነው። ዘርፌ በሰዓቱ ጽጌረዳ ራሷን ልታጠፋ እንደምትችል እንግዲህ ፍቅርተ ነግራት ነበረ። ፍቅርተ በበኩሏ አሁን ላይ ጽጌረዳ ሳትወድ በግዷ ተስማማለች። ነገር ግን ጽጌረዳ በጣም ኃይለኛና ደረቅ ስለሆነች ራሷ ላይ ከባድ እርምጃ ልትወስድ ስለምትችል ስለዚህ ጥንቃቄ ልታደርግና ልትከታተያት ይገባል ብላት ስለነበረ ዘርፌ በበኩሏ በጣም ነው የደነገጠችው። ምክንያቱም ልጄን በዚህ አጋጣሚ እንዳላጣት ብላ በጣም ነው የሰጋችው። አሁንን ለመናገር እንዲያው ጽጌረዳ በጣም አስተዋይ ልጅ ስለሆነች ነው እንጂ ካደረጉባት አንጻር እንዲሁም ደግሞ እናቷ ልትረዳት አለመቻሏ በሌሎች ሰዎች መመራቷ ይሄ ነገር በጣም የሚያሳምም ነገር ነው። በዚህ ጉዳይ ጽጌረዳ እንዲያውም በጣም ጠንካራ ልጅ ስለሆነች ነው ሁሉን ነገር ታግሳ ችላ። ምናልባትም ዛሬ እናቴ እኔን ባትሰማኝ ነገ ልትሰማኝ ትችላለች፣ ምናልባትም እነዚህን ሰዎች የምትረዳበት ሰዓትና ጊዜ ይመጣል ብላ ነው ሰዓቱን እየጠበቀች የነበረ። እናም በሰዓቱ ስትከታተላቸው ስለነበረ እንግዲህ ሄቨንም ሁሉ ነገር ለጽጌረዳ ነብዩ እንደጎዳትና ነብዩ እንደተጫወተባት አርግዛ እንደነበረ አሁን ደግሞ እንዳስወረደባት ሁሉንም ነገር ሰምታለች። እናም በዚህ ሰዓት በጣም ነበር የደነገጠችው፣ እጇን ባፏ ነው የጫነችው። ምክንያቱም ከዛ በፊት እንግዲህ ሲነገራት የነበረ የእሷ ልጅ በጣም ጋጥ ወጥ ልጅ እንደሆነች ከማንኛውም ወንድ ጋር እንደምትወጣ እንደምትገባና ሄቨን በበኩሏ እንግዲህ እሷን እንድቆጣጠራት እድሉን ለኔ ስጪኝ ማለት አንቺ ከፈቀድሽልኝ እኔ ጽጌረዳን መቆጣጠር ለኔ በጣም ተራና ቀላል ነገር ይሆንልኛል። እሷ ከማንኛውም ሰው ጋር እየወጣች ከምትባልግ ይልቅ የኔ ቁጣና የኔ ስድብ በስንት ጣዕሙ፣ ስለዚህ እኔ እንዳስተካከላትና እንድቀጣት ፈቀጅልኝ ብላት እንግዲህ ከዚህ በፊት እንግዲህ ጽጌረዳን ከትምህርት ቤት ወደ ቤት እንዲሁም ደግሞ ሄቨን የምትልሽን እያንዳንዱ ነገር መስማት አለብሽ ብላ እንግዲህ ለሄቨን አሳልፋ ሰታት ነበረ። ለዛም እንግዲህ በጣም ብዙ መከራና ሲቃይ ሲደርስባት ነበረ ከዚህ ቀደም እና አሁን ላይ ደግሞ ሄቨን እያለች ያለችው እሷ ከተለያዩ ወንዶች ጋር እንደምትባለግና እስከ ማርገዝ ደረጃም እንደደረሰች ነው እንግዲህ ዘርፌ የሰማሽው። ዘርፌ በዚህ ሰዓት ራሷን መቆጣጠር አልቻለሽም። የራሷን ልጅ መቅጣት ሳትል የራሷን ልጅ እንደዚህ አይነት ጋጥ ወጥ ስራዎችን እየሰራሽ እና እስከ ማርገዝ ደረጃ ልጇ አዋርዳት፣ ግን ደግሞ የጽጌረዳን ህይወት ለማበላሸት አባቷ ከሚሆን ሰው ጋር የግዴታ ጽጌረዳ ማግባት አለባት ብላ ፍቅርተ በዚህ ደረጃ መራመዷ ተንኮልና ክፋት መሆኑ አሁን የገባትና የተረዳት ትመስላለች። ታዲያ ጽጌረዳን ግን ቀና ብላ የማየት ሞራሉ ይኖራታል ብዬ አላስብም ዘርፌ። ምክንያቱም ከዚህ ቀደም እንግዲህ እናቴ አንቺ የምትይን አንዱንም ነገር አድርጌ አላቅም፣ ግን ደግሞ አንቺ እንደዚህ ያደርገሻል የምትይ ከሆነ አድርጌ ያሳይሻለሁ፣ ከዛ ደግሞ ውጤቱ ምን እንደሚመስል አብረን እናያለን ብላ እንግዲህ በተደጋጋሚ ነግራት ነበረ።
በጣም የሚያሳዝነው ነገር እሷ ግን በፍጹም ልትሰማት አልፈለገችም። እንዲያውም ደግሞ አሁን ላይ አባቷ ከሚሆን ሰው ጋር ነው ልድራት ተስማምታ የመጣችው። እናም ነብዩ ሁሉ ነገር ለጽጌረዳ ለመናገርና እንዲሁም ደግሞ ተቀጣጥረው ነበረ። ታዲያ ያን ነገርም ነብዩን እንዳታገኘው ጽጌረዳ አሁን ላይ ሞልታታለች። ምክንያቱም እኔ የምጠላውን ነገር ከዚህ በኋላ እንዴት የምትሆኝልኝ ከሆነ እንድጥይልኝ ይፈልጋለሁ። ነብዩን በጭራሽ እንድታገኘው አልፈልግም። እኔ የደረሰው እያንዳንዱ ነገር በአንቺ ላይ ደግሞ ደርሶ ማየት ስለማልፈልግ በጭራሽ ከዛ ልጅ ጋር እንድትገናኝ አልፈልግም። ለህይወትሽ የምታስቢ ከሆነ እኔን ደግሞ እንደ እህትሽ የምትቀበይና የምትወጂኝ ከሆነ የምጠላውን ነገር እንድጠይል ይፈልጋለሁ እያለሻት ነው የምትገኘው። ጽጌረዳ በሰዓቱ በጣም ግራ ተጋብታለች። ምክንያቱም ነብዩ እንደዚህ አይነት ነገሮችን እንደማያደርግ ታውቃለች። ግን ደግሞ ከነብዩ እያንዳንዱን ነገር መስማት ትፈልጋለች። በዛ ላይ ደግሞ ነብዩ አንገብጋቢ ነገር እንዳለና ሊነግራት የሚፈልገው ነገር እንዳለ ከዛ ቀድሞ እንግዲህ ነግሯት ነበረ። እናም ጽጌረዳ በዚህ ጉዳይ እንግዲህ ነብዩን አላገኘም ብላ የምትለው ከሆነ ነብዩ መጥቶ ቀጣይ ሊሆን የሚችለው ምንድን ነው? ነብዩ ተንኮልና ሴራቸውን እናትና ልጅ ያጋልጣቸዋል ማለት ነው። ምክንያቱም በጽጌረዳ እንደማይደራደርና ይቅርም እንደማይላት እንዲሁም ደግሞ ከባድ ውሳኔ ሊወስን እንደሚችል ለሄቨን ከዚህ ቀደም ነግሯት ነበረ። ምን የሚፈጠር ይመስላችኋል ተወዳጆቼ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆቼ፣ እወዳችኋለሁ።